ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግለዋል እኮ ተፋልመዋል እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። እናንተ ርህራሄ የሚባል ነገር አያውቅም። አንተ የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። የሁለተኛው ጎል ግን የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታው ጎል ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻለውን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርግ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብንን ስለሚለው ነው እኔ ጥቁሮቹን በጣም መደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷላ። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይተዋል። በቃ ትችላላችሁ። ከአቅም በላይ ነው። ሃሪኬን ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ይመቻችሁ። ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲአር ኮንጎ ስግጥ ብሎ የሚጮቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች። እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይ ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው። ሰርቶ አዳሪ ነው። አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው የምልህ። እንደውም ስፔን ነው የሚከብደው። ምክንያቱም ስፔን እንደ ቡድን ነው የሚጮተው። ገባር እንደ ክለብ ነው የሚጮተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛህ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት ቢስሚላ ሃሪኬን ትችላለህ። ከምንም ሁለቱንም ጎል ያስቆጠረው። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪኬን ቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው። የኢዜና የሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀረዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገሩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዚህ አይነት ቡድኖች አሁን እነሱ ያገኙት አጋጣሚ ጎዳውን ማስቆጠር ካልሆነ እንደዚህ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም እናየው ነገር። በርግጥ ቶማስ ቱሄል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስላል ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ። ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶር ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና 2 ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል! ሁለተኛውን ጎል አይታችኋል አይደል?
ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጮት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም ወርልድ ካፕ ነው። ከሆነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት ሎ ብሎክ መጮት ያቆማሉ። እኩል ነው የሚጮቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጮታችሁ ማስከፈት አይከብዳችሁ። ማን ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ፣ ጎርደን 2 ገባና ማለት ነው 2 አሲስት ገብቷል። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ትችል ነበር አንተ ባለጌ። ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪኬን ገባና የፈጠነ ተቀለለባቸው። ማለት ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ የረቀጥኩበት አንተ ሳራ ይበቅልም ማለት ነው። በቃ ድሌ እንደ ከዘራ ተቃሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ብዬ አስማምቼ አስለቀቅኳት በሚያሳዝን ሁናቴ። በቃ ምን ላደርግ ነው? ሀፍታይም ላይ በቃ ያን ቪዲዮ አየሁኝ እኔ። በዚህ በፊት ኮሎናይዝ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ? ምንድን ነው? ኧረ ኪን አላህ ይስራህን አንተ። አለ ተቆጣቁሎ ባል አልተባለም እንዴ? ምንድን ነው? ጠንቋይ ወጋ ነው። ምንድን ነው ወጋ ነው? ጠንቋይ አይኔ በላ አንተ ነው ሲጀመር። ይሄ ትክክለኛ ኬን ግን እግዚአብሔርን አንተ ትክክለኛ ስትራይከር አንተ ሲጀምር እኔማ ወደቁ በቃ ተጫዋቾች ያረፉ የሲቲ ተጫዋቾች አረፉ ምናምን ብዬ ሲጀምር ማለት የታወቀ ነገር ነው። ፈርስት ሃፍ ያለቀ ጨዋታ ነበረ ይሄ ጨዋታ ማለት ነው። በረኛቸው ይዟቸው እንጂ 3 ምናምን ያገቡ ነበር። ምን አይነት ሴቭ የሚያደርግ የቤሊንግሃምን ቴስታዎች የማይወጣ ኳስ ነበር ሲያወጣላቸው የነበረው። ግን ሰከንድ ሃፍ ዋሬቨር ታይሙ ብያለሁ እኔ 80ኛው ደቂቃ ላይ እንኳን አቻ ቢያደርግ እንግሊዝ ማለት ነው የታወቀ ነበር ካምባክ እንደሚያደርግ በስነ ስርዓት ማለት ነው። አሪፍ ቅያሬ ያደረገ ቱዌል እነ ጎርደን እነ ሳካ ምናምን አስገባ እነ ኤዜ። ግን ማለት አንተ ኬን ጤነኛ አይደለም ሲጀምር። ግን እነ ኮንጎች ደግሞ ምን አደረጉ? እንዳለ ዋናውና ተጫዋቾቹን አስወጣ። ሰውየው ለመከላከል ፈልጎ መሰለኝ። የታወቀ ነገር ነው እንግሊዝ ፓስ እንደምታደርግ ሰሩት። ኮንጎ አለፈች ብዬ በቃ የፍራንስ መድኃኒት ኢንግላንድ ነው። በቃ ከዚህ በኋላ ኢንግላንድ ላይ መቋጠር አቁም ያለው። ልክ ኬን በቃ እንደዛ ሊመታው ሲል እግዚአብሔርን ታወቀኝ። ኒር ፖስት ከፍ አድርጎ ድብን እንደሚያደርገው ታወቀኝ። ኬን በቃ the most of underrated player of all time እንበለው ኬን። በቃ በናወራለት እንኳን አንዳንዶቻችን እንረሳዋለን። ሜክሲኮ ከኢንግላንድ ደርሷታል ማለት ነው። አረ ይሄ ወርልድ ካፕ እያበደ ነው። ሌላኛው አረ በሰላም ነው ቶተናም በሰላም ነው ወይ? ለዋንጫ ነው የሚጫወተው መሰለኝ ኔክስት ሲዝን። እግዚአብሔርን ጥርት ያለ ስኳድ እኮ ዝም ብዬ ባክፎራቸውን ልጥራላችሁ። ቫንዴቬን እዚህ ሌፍት ባክ ቫንዴቬን፣ ሮሜሮና ቫንሄከ ያጣምራል። ራይት ባክ ደግሞ ፖሮም አለው ስፔንስም አለው። በጣም የተዋጣለት ስኳድ ማለት ነው ቶተናም። አረ ወይኔ ለነገሩ ጥሩ ነው እንደዚህ ስትበረቺ እንደውም አታሸንፊኝም። እንደ ሊቨርፑል ሆነሽ ትቀሪያለሽ። ቶናሊንም አስፈረመላችሁ ማቲያስ ፈርናንዴዝን ትላንት ይሩ ይጎ ተብሎ። እንደ ቶተናም እየተንቀሳቀሰ ያለ ቡድን የለም። ለማንኛውም እኛም ቴሌግራም ላይ እየተንቀሳቀስን ነው። ናሁን ፕሪዲክሽንስ ብላችሁ ጆይን በሉ ማለት ነው። እዚህ ቴሌግራም ላይ የሚገራርሙ ቀመር ታገኛላችሁ። ያር ኮንጎና ሃሪኬን ተጫውተው ሃሪኬን አሸነፈ። የዛሬውን ጨዋታ እሱ ነው የሚገልጸው ብዬ አስባለሁ። ገባ አይደል ይሄ ሰውዬ? እርግጥ እነ ራይስ ምናምንም ጥሩ ነበሩ። ግን ጀስት ሃሪኬን ማንዬ ሁለተኛውን ጎል አይተዋል። በቃ ምን ልበል ይሄ ሰውዬ በጣም ይችላል። እኔ እሺ ቆይ ለምንድን ነው የዘንድሮ የዓለም ዋንጫ እንዳለ መጨረሻው ኤንዲንጉ ማለት ነው ሀርት ብሬክ የሚሆነው? አሁን ዲያር ኮንጎ መውደቅ ይገባታል ማለት በዚህ መንገድ መውደቅ ይገባታል ወይ? ጃፓንን አይታችኋታል። እንደዛ ተጫውታ በመጨረሻ ማርቲኔሊ ጎል ተሸነፈች። ባለፈው ኮት ዲቫር ትላንት ተሸነፈች። እኔ መጨረሻው የሚያሳዝኑ ናቸውና ዲያር ኮንጎ በቃ ታግለዋል። የአፍሪካ ሀገሮች ሲጀመር ማለት ነው በቃ ይሄ እስከ 90 ደቂቃ ኮንትሮል አድርጎ መጫወት ይከብዳቸዋል። ዲያር ኮንጎም ዛሬ ከ90 በጣም ሰታ ነበር ኳሱን። ሃሪኬን ደግሞ አገኘ አልማራት እና ሌላዋ ሀገር ደግሞ ዲያር ኮንጎ ሆናለች። የዓለም ዋንጫውን ተሰናብታ ሄደች የአፍሪካ ሀገር። አሁን 6 ምናምን ቀርተውናል አይደል? 1 2 3 4 5 6 6 ሀገራት ቀርተውናል። እንግዲህ በቃ በቀጠል ነው እና ራውንድ ኦፍ 16 ላይ ቀጣይ እንግሊዝ ሜክሲኮ የምትገጥም ይሆናል። ሜክሲኮ ታፍ ነች። ኢኳዶሩን የጣለችበት መንገድ ከባድ ነች። ነው አባት እንዳልኳችሁ ነው። ሃሪኬን 12 ጎሎችን በዓለም ዋንጫው ላይ በማስቆጠር ከፔሌ ጋር ያለውን የዓለም ዋንጫ 12 ጎል መጋራት ችሏል ማለት ነው። ሌላው በቃ ይሄ በረኛ ማን ያረ ሳንቼዝን ጠላውት አንተ በረኛ እንዳለ ነው የሚቀልባቸው። ስንት ሴቭ እንዳደረገ ታውቃለህ? 7 ሴቮችን አርጓል። ዝም ብሎ ሴቭ ምናምን አይደል ይይዘዋል ነው። ከላይ ሲቀልብ አይታል ምን አይነት የሚመሳሰሉ ሄዲንጎችን አይምርም። ይችላል፣ ይሄ ይችላል። እና ቲቲ እመኑት እንግሊዝን ይዞት ሄደ።
በቃ ስለ የሆነ አስቸጋሪ ሲቹዌሽን ውስጥ ሊገባ ይችላል፣ ይዞት ይወጣል። በእርግጠኝነት ነው ይሄ ሰውዬ የጸጉር የተበለጠው ዝም ብሎ አይደለም። ይቻባችሁ። አሳዛኝ ተሸናፊ ኮንጎ እናቴ ትሙት። በቃ ማይሆን እንግዲህ ሃሪኬን ይሄን የመሰለ ተጫዋች ነው። ይሄ ትልልቅ ትሮፊዎች የሌሉት ይሄን የመሰለ ተጫዋች ነው። ብቻ እንግሊዝ መኖሯ ያን ያክል አይደብርም፣ እንደውም ሞር አሪፍ ያደርገዋል። ግን ኮንጎ ዲዘርቭ ታደርግ ነበር፣ በእውነት ዲዘርቭ ታደርግ ነበር ይሄን ጌም ማሸነፍ። እኔ እንደነገሩ ይላችሁ እነ ስኮልስን ይዘው ማለት ነው ምንም ያላመጡ ሰዎች፣ እነ ፈርዲናንድን ይዘው ምንም ያላመጡ ሰዎች አሁን ይሄ እንግሊዝ በዚህ ስብስብ ምንም ያደርጋል ብዬ እየፈራው ምናምን ሳይሆን ኮንጎ አሳዝኖኝ ነው። ብቻ 5 ሰዓት እንገናኝ። እንደተለመደው የሚቋጠሩ ላይ እየቋጠረን ይሄን ሌሊት እድሜ ለአሜሪካ ላይፋችን ከሆነ አንድ ያመሳቅለዋለች። ይሄንን ወርልድ ካፕ አብረን ነው የምናልፈው። ሃሪኬን ለአርሰናል አካዳሚ ተጫውቶ እንደነበር የምታውቁ ስንቶቻችሁ ናችሁ? ሃሪኬን አሁንም የአርሰናል ተጫዋች ቢሆን ምን ያህሎቻችሁስ ደስተኛ ትሆናላችሁ? ለአርሰናል ያለው ነገር ጥሩ አይደለም፣ ግን የሆነ በቃ ችሎታውን ስታዩት ያስቆጫል። ሃሪኬን እንግዲህ ዛሬም ሀገሩን እየመራ 2 ጎል አስቆጥሮ ዲሞክራቲክ ኮንጎን ጥሏቸዋል። ዲሞክራቲክ ኮንጎ አሳዛኝ ተሸናፊ ነበሩ፣ ግን ይሄ ሰውዬ የፔሌን የዓለም ዋንጫ የምንጊዜም ከፍተኛ ጎል ሰርፓስ አልፎታል፣ እንግዲህ በልጦታል ሃሪኬን። እንግሊዝ ከሜክሲኮ እንግዲህ ቀጣይ 16 ውስጥ የምናየው ይሆናል። ኢንግላንድ ሃሪኬን ስላላት ማለት ነው ወደ ቀጣዩ ዙር ማለፍ ችላለች። ሃሪኬንን እኔ ቃል የለኝም፣ በጣም ነው የምወደው፣ በጣም አንደርሬትድ ስለሆነ ነው የምወደው። እና ደግሞ ባሎን ዶሩን ስጡት በቃ እስማ። ዲሞክራቲክ ኮንጎ 5-3-2 ቅርጽ ነው የነበራቸው፣ ላይ ወረቀት ላይ ሳይሆን እንደባለፈው ማለት ነው ሜዳ ላይ ማለት ነው። እና ኢንግላንድን ፎርስ እያደረጓቸው ይሄ በተከላካይና በሚድፊልደሮቻቸው መሀል ርቀቱ አልነበረም፣ በጣም ጠባብ ነበረ፣ ኮምፓክት ነበሩ። እና ኢንግላንዶችን ፎርስ እያደረጓቸው ነበር በዋይድ ብቻ እንዲያጠቁ። ጁድ ቤሊንጋምም ሃሪኬንም ተከበዋል በኮንጎ ተከላካዮች ማለት ነው። እና በቃ አስገድደዋቸዋል በዋይድ በኩል እንዲያጠቁ። ኢንግላንድ ቅድም ያየሁት ቁጥር በጣም የገረመኝ 38 ክሮሶችን ያደረገችው፣ ግዴታ ወደ ቦክስ ክሮሶችን ለማድረግ ተገዳ ነበረ ማለት ነው። ያንን ሲከላከሉ ነበረ። ነገር ግን በትክክል ሃሪኬን ክሮስ የተደረገለትን ኳስ የሚገርም ፊኒሺንግ ገጭቶ አገባው። የመጀመሪያውን ጎል ተውት፣ ሁለተኛውን ጎል እንዴት ነው የሚችለው? በክርስቶስ እንደዚህ ጎል ነበር የግድ ማስቆጠር የነበረበት። ኢንግላንድ እንዳልኳችሁ 38 ክሮሶችን ለማድረግ ተገዳ ነበር። የዲሞክራቲክ ኮንጎ ዊንግ ባኮች ድሮፕ አድርገው ነበረ፣ በቃ በዋይድ በኩል ተተውላቸው ማለት ነው። መሀል ላይ ነበር በጣም ኦቨርሎድ አድርገው የነበረው ማለት ነው። ስሩ ፓስ ምናምን ማድረግ ከባድ ነበር፣ ላይክ ብታረግም በቃ አይደርስም ነበር። እና የግድ ኢንግላንድ በቃ ክሮስ ስታረግ ነው አለችው ማለት ነው። 38 ክሮሶችን አድርጋለች ኢንግላንድ ወደ ቦክስ። ጁድ ቤሊንጋምንም እንግዲህ አለማድነቅ አይቻልም። እንግዲህ ስፔስ ለኬን በደንብ ስፔሶችን ሲፈጥርለት ነበር ወደ ዲፕ እየመጣ ማለት ነው። ልክ ምናውቀው አይነት የጁድ ቤሊንጋም ኳሊቲ አለ ከኳስ ውጭና ከኳስ ጋር ያለውን ኳሊቲ ያ በጣም ኢንግላንድን ጠቅመዋል ማለት ነው። በዚህ ጨዋታ ሌላ አለማድነቅ የማንችለው አንቶኒ ጎርደን ነው። እሱም እንግዲህ በሚያረጋቸው ሩጫዎች በደንብ የዲሞክራቲክ ኮንጎ ዲፌንስ ስትሬች እያደረገው ነበር፣ በደንብ እየለጠጠው ነበር በሩጫውና በፔሱ ማለት ነው። እና አቻ የሆኑበትን ኳስ የተገኘችው እንደዛ ነች እንዳልኳችሁ። በቃ ክሮስ ነው ሲያደርጉ የነበረው። ያንን ደግሞ የሚጠቀም ሃሪኬን የሚባል ሰይጣን የሆነ አጥቂ ያለ ማለት ነው። እና የሚገርም ክሮስ ነው ያደረገለት ሃሪኬን፣ ነቀነቀው ማለት ነው አቻ የሆኑበትን ኳስ። እና አንቶኒ ጎርደንንም አለማድነቅ አይቻልም። ከዊንግ ባኮቻቸው ጀርባ እንግዲህ በቃ ዴንጀረስ የሆነ እንቅስቃሴ ሲያደርግ ነበር። ያ ነው የጠቀማቸው ማለት ነው። ጎሏም እንድትገኝ ደጋግሞ ሲያደርገው ስለነበር ለኮንጎ ዲሞክራቲክ ኮንጎ እግዚአብሔርን በስማ ትክክለኛ መልእክት ለአፍሪካውያን በሙሉ ትክክለኛ ትፈሩናላችሁ። ከዚህ በኋላ ከአፍሪካ ቲሞች ጋር ስትጫወቱ ተጠንቀቀ ነው የምትጫወቱ። እንደ በፊቱ ቀልድ የለም። ኳሊቲያችንን እናውቃለን፣ ያለንን ኳሊቲ እናውቃለን። ባለን ኳሊቲ መሰረት እንጫወታለን። አለቀ። ይሄ ነው እውነቱ። ዛሬ እድለኛ ስለነበረ እንግሊዝ አልቅሳ አለፈች። እውነቱ ይሄ ነው። ሙሉ ጨዋታውን ካያችሁት ዲሞክራቲክ ኮንጎ በፈለገው መንገድ ነው ሄደው። መጨረሻዋ ይሄ የውሃ ሰዓት ላይ ነው ቱሄል ነው በቃ የሚሰራውን ስራ ሰራ። ራይስን ፉልባክ አረገውና ኤዜን ከተተው። በቃ ስራውን ሰሩት። ያኔ ጨረሱ በቃ እንግሊዞች። ፈርስት ሃፍ ምን ልበል በቃ እድል ከነሱ ጋር አልነበረም ኮንጎ። አንግሉ አሁን የእንትና ኳስ የዊሳ አንግል ስቶት አያውቅም። ያን ኳስ ቢያገባው ዜና አረፍት እንደዚህ አይሆንም ጨዋታው አልቋል በቃ። ግን እድለኛ አልነበሩ በቃ።
ወይኔ በረኛቸው እንዴት ነው ደስ የሚለው! ወይኔ በረኛቸው፣ ወይኔ ኮንጎ በረኛ እንዴ! የገቡት ኳሶችን ማለት ነው በቃ ሰው ነው ምንም ማድረግ አይችልም። ይሄ ሲጀምር ኤአይ ነው ሲጀምር ከሮቦት ጋር ኳስ አንጮት። ይሄን ማደም አለባቸው። ሃሪኬን ሮቦት ነው እንዴ! ሰው እንዴት ነው ሙሉ ጨዋታ ላይ ሁለት ኳስ አግኝቶ ሁለቱንም የሚያገባው? ማን ስለሆንክ ነው አንተ? ጎል ውስጥ ሲያልፍ 94 ኪሎ ሜትር ፐር አወር ከ111 ኪሎ ሜትር ከግሩ ሲወጣ ማን አንተ እንደዚህ አይነት ሹት ፔናልቲ ቦክስ ውስጥ እኮ ይሄን ያህል ዲፕ ነው እንዴ ላንተ? ኮንጎ በጣም ነው የሚችለው። አሁን ደግሞ ገና ታያለ ሴኔጋል ቤልጂየምን ማለት ምን እንደሚያረጋቸው ታያለ። ሆረር ፊልም ነው። ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ እግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኮሩ ነው እንጂ ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ መሀል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኢንዲያ ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ማሸነፍ ትፈልጋለህ? ታዲያ የማንቸስተር ዩናይትድ እና የስፐርስ ተጫዋች ሜዳ ውስጥ ምን ይሰራሉ? ራሽፎርድን በሳካ ስፔንስን በኢዜ ታስገባለህ። ፉልባክ ራይስን ኢዜ ራይስ ሳካ ክሮስ ጎርደን አሻማችሁ ሃሪኬን ተቃረገ ማለት ጨዋታውን ኮምፕሊትሊ ቀይር ማለት ነው ሀቢቢ። ግን ወደ ቁም ነገሩ ስንገባ ሃሪኬን ምንድነህ ነው አንተ? ምንድነህ ነው አንተ? ትለያለህ ወላሂ በጣም የሚያጅብ በቃ እንደዚህ ነው እንዲህ ይዛት ነው የወጣው እንግሊዝን ሀቢቢ። ብቻ የትም አደርስም እንግሊዝ የትም አደርስም። ግን ቢሆንም እዚህ ቦታ መውደቅ አልነበረባትም ነበር፣ መውደቅ የለባትም ነበር። እኔ በአንድ ስቴፕ በመሄዷ ደስ ብሎኛል። ግን ይሄኛው ዓለም ዋንጫ አሁን እየቀጠለ ሲሄድ የፈረንሳይ መሆኑ እየተረጋገጠ ይመስላል። የትም የሚዘልቁት አይደሉም ሌሎቹን እስካሁን ባየናቸው በፍራንስ አንፃር ኔክስት ምናልባት አርጀንቲና። ከዛ ውጭ እኔ እስካሁን በፍራንስ ሌቭል የለም ሀቢቢ ቲም። በእንግሊዝም ባይሆን በሃሪኬን ችሎታ እንግሊዝ አሸንፋ ወደ ቀጣይ ዙር አልፋለች። ሃሪኬን በስተመሃ ቃላት የለኝም ለኬን። ምን አይነት ሹት ነው በእናታችሁ! ምን አይነት ጎል ነው! ምን አይነት ሄዲንግ ጎል ነው ደግሞ! አረ በስማም 2 ጎል ነው እንግዲህ ኬን ያስቆጠረው። ጎርዳንም አሪፍ ነበር አሲስቶቹ ማለት ይቻላል። ጁድ ቤሊንጋም እጅግ በጣም ጥሩ እንቅስቃሴ እያስመለከተን ነበር። ይሄ የሲቲ ተጫዋች ኤሊዮት ኤንደርሰን ሲቲ አገኘ። እውነት ነው የምላችሁ አገኘ። ያው ገንዘቡ በዛ እንጂ አገኘ። ለማንኛውም ግን እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። ኮንጎ እጅግ በጣም አሳዛኝ ተሸናፊ ናት ማለት ይቻላል። እንደ ቡድን ግን እንግሊዞች ዛሬ ጥሩ አልነበሩም። እነዚህ 4-3 ተጫዋቾች በጣም ልዩ እንቅስቃሴ ያስመለከቱ ናቸው። ለማንኛውም እንግሊዝ ወደ ቀጣይ ዙር አልፋለች ማለት ነው። ሃሪኬን ምን አይነት አጥቂ ነህ? እንዴት ነው የምትችለው? እንዲህ እግር ኳስ ተመልካች ሆነ የዛሬውን ሃሪኬን አለማድነቅ ንፉግነት ነው። አክቹአሊ ሚስተር አንደርሬትድ ነው ሃሪኬን። ዛሬ ብቻ አይደለም ሁሌ የሚያደርገው ነገር ነው። እንግሊዝን እንግዲህ ከመመራት ተነስታ ካምባክ ሰርታ ኮንጎን በመጣል ወደ 16 ዙር እንድታልፍ ማድረግ የቻሉ 2 ድንቅ ጎሎችን ማስቆጠር ችሏል። ምን አይነት ጌም ነበር የተመለከትነው። ኮንጎች በጣም ነበር ያሳዘኑኝ። በተለይ ደግሞ ግብ ጠባቂያቸው ምፓሲ ማለት ነው። ኤኒዌይ በጨዋታው ላይ 7ኛው ደቂቃ ላይ ነበረ በሲፔንጋ አማካኝነት ቆንጆ ጎል አስቆጥረው ለረጅም ደቂቃዎች ሲመሩ የነበረው ኮንጎች ማለት ነው። የሚገርም መከላከል ነበር ሲያስመለክቱን የነበረው። ግብ ጠባቂያቸውን ፓሲም ቆንጆ ኳሶችን ነበር ሴቭ ሲያደርግ የነበረው ማለት ነው። በዚህ ወርልድ ካፕ ጥሩ ከሚባሉት ተጫዋቾች መካከል አንዱ ነበረ። አሳዛኝ ተሰናባችም ሆኗል ማለት ነው። ከዛ በኋላ የመጨረሻ 15 ደቂቃዎች ላይ እንግዲህ ሃሪኬን 75ኛውና 86ኛው ደቂቃ ላይ 2 ጎሎችን አከታትለው በማስቆጠር ኢንግላንድ ከመመራት ተነስታ 2-1 ኮንጎን አሸንፋ ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ምን አይነት አጥቂ ነው ሃሪኬን! ግን በጣም የሚለየ አጥቂ ማለት ነው። አንቶኒ ገርደን 2ቱንም አሲስቶች ማድረግ የቻለ ተጫዋች ነበረ። ተቀይሮ ገብቶ ነበረ እነዚህን 2 አሲስቶች ማድረግ የቻለው ከጌም ቀያሪዎች መካከል አንዱ ነበረ ማለት ይቻላል። ያው አሰልጣኝ ቶማስ ቱሄልም ብዙ ተቸግረው ነበረ። የጨዋታ መንገዳቸውን ከቀየሩ በኋላ ነበር እንግዲህ ኢንግላንድ ካምባኩን መስራት የቻለችው። ኤኒዌይ እንግሊዝ እንግዲህ በ16 ዙር ሜክሲኮን የምትገጥም ይሆናል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ትልቅ ተጫዋች ሁሌም ትልቅ ነው። ሃሪኬን ምን አይነት ጎል ነው ያገባው? 2ኛው ጎል በስመ አብ
በቃ እንግሊዝ እኮ ተስፋ የላትም ወደቀች ብዬ ነበር። ከበረኛው ፐርፎርማንስ አንፃር ተከላካዮቹ ቱንዙቢ በዛ ሰዓት አለ ሃሪኬንን ትለቀዋለህ። እኔ ተናድጃለሁ። ግን ኬን ሚለይ ተጫዋች ነው። በስማ ለዛ አይነት ተጫዋች ያስፈልጋል በእያንዳንዱ ቦታ ላይ። ምን አይነት ሰው ነው በእናት። በመጀመሪያ ኮንጎን በማድነቅ እንጀምራለን ማለት ነው። እንደተቀደዱት እነሱ አንድ የቀኝ ግዛት ገዝተናታል ተኛ እንደግመዋለን ምናምን ብለው እንደተቀደዱት ያላደረጉትን ከዚህ በፊት ግን አድርገናል ብለው እንደወሩት ሜዳም ላይ ዛሬ ቀደዳን የተመለከትነው ማለት ነው። ምንም አይነት የቀኝ ግዛት ቡድን አልተመለከትንም። ኢንግላንድ ምንም አባቷ ነው ኮንጎ ላይ ያልፈጠረችው ማለት ነው። ያው ተሸንፈው ወጣለች። ኮንጎ ግን ጀግና ተሸናፊ ናት ማለት ነው። እና በጣም ነው ማድነቅ ያለብን ኮንጎ። ካውንተሯ በጣም ያሰጋ ነበር። ፈርስታ መከላከሏ ምን አይነት አስደናቂ መከላከል ነው። እንደናቋት እንደተናቀችው አይደለችም። ጀግና ቡድን ናት። ለኮንጎ አንዴ ክሬዲቱን እንሰጣለን ማለት። በመቀጠል ደግሞ ቱዌል መሳሳቱን እናወራለን ማለት ነው። ከዛ በፊት ግን ሃሪኬን የሚባለው ጀግና በኢየሱስ ክርስቶስ ያስቆጥረዋል ነው ማለት ያራዳል። ዟት እየወጣት ነው። ንጉሷ ነው ሃሪኬን በነገራችን ላይ ማለት 2 ጎል ነው ዛሬ የሚያስቆጠረው። በጣም ያስደንቅ ነው። 2026 እንግዲህ በዚህ ወርልድ ካፕ 5ኛ ጎሉን ያስቆጠረው እሱም በጣም ጀግና ማለት። ከዛ በመቀጠል ግን የሰው የተሳሳተው ትልቁ ነገር የጠራቸው ተጫዋቾች ላይ ነው ማለት። ዛሬ ከተመለከታችሁት ኤዜን ለማስገባት ስፔንስን ሲያስወጣ ራይስን ወስዶ ራይት ባክ ላይ ያስገቡ ማለት ራይስ በቂ አይደለም ምናምን እያልኩ ሲሆን ጀግና ተጫዋች ነው። የፈለከው ቦታ ላይ ማጫወት የምትችለው ምርጥ የሆነ ቨርሳታይል ተጫዋች ነው ማለት። ግን ከዚህ የተሻለ ክሬቲቭ ተጫዋች ያስፈልገ እነማን ያስፈልጉ? እና አርኖልድን አይፈልግም ይሄ ጨዋታ እና አርኖልድን አይፈልግም። ራይት ባክ ላይ ፈለከው ሚዱን እንደዚህ ሃርድ አድርጊ ምናምን ውጥርጥር አድርጓለሁ ስትል ራይት ባክ ላይ እና አርኖልድን አይፈልግም። ቢያንስ እነ ጀምስ ሲጎዱ መጠራት አልነበረባቸው። ከዛ ውጭ ክሮሶችን ጎል ለማስቆጠር በምትፈልግበት ታይም እነ ማጉዌርን አይፈልግም። እንዲህ ሎብሎክ ጥቅጥቅ ሲልብህ ክሮስ እያወጣ ጎል ማስቆጠር ከፈለግ እነ ማጉዌርን አይፈልግም። ይሄቲም እንደዚህ ሲያስጨንቁ እነ ቦን እነ ጊብስ ዋይት እነ ፓልመር እነ ፎደን ውስጥ የሆነ ተጫዋች አያስፈልግም። በጣም ብዙ በጠራቸውና በተዋቸው ተጫዋቾች መካከል ትልቁ ስህተት ሰርቷል ብዬ አስባለሁ። በመቀጠል ደግሞ አንደርሰን እና ራይስ ላይ ማለት አንዱን ማስወጣት አይችልም። በጣም ነው የማይችለው ማለት ነው። ነገር አንደርሰንን ከተመለከታችሁት ጎሉ ሲቆጠር ፓስ ያደረገው ፓስ ማለት የሚያስደንቅ ማለት ልጁ እንደዚህ አይነት ተጫዋች ነው። እኔ ባለፈው ስላችሁ የነበረው ፎርዋርድ ፓሶች ላይ በቃ የተረገመ ተጫዋች ነው። ወደኋላ ባክ ፓስ ይሄ ሳይድ ምናምን እየፈለገ የሚሰጥ አይነት ተጫዋች ሳይሆን ወደፊት ይሄ በጣም የሚደንቅ ነገሩ ነው። ለቤሊንጋም ፓስ ያደረገው ኳስ ነው። ከዛ ቤሊንጋም አስተፍቶት ጎርደን አግኝተው ምናምን ጎሉ የተቆጠረው ማለት ነው። ሶ ለምንድነው አንዳቸው የማያርፉት? ማትወስን ራይስ ወይ አንደርሰን አርፎ ቤሊንጋምን ሳብ አድርገ ኤዜን ኦር ሮጀርስን የሆነ ክሬቲቭ ተጫዋች ማትጠቀም እንዳለ ያን ሚዱን ወጣጥረው እንዴት ነው ጎሎችን የምታስቆጥረው? እንዴት ነው ቻንሶችን የምታገኘው? ለምንድነው ማትጠቀመው? ለምን ነው የምትፈራቸው? በእነዚህ ምክንያት እኔ ትልቅ ችግር እየተመለከትኩበት ነው ያሉት ኢንግላንድ ብሔራዊ ቡድን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ሃሪኬን ማለት ነው ብቻውን ሀገሩ እንግሊዝን ተሸክሞ ለቀጣዩ ዙር ማሳለፍ ችሏል ማለት ነው። እኔ ኮንጎዎች በጣም አሳዛኝ ተሸናፊዎች እግዚአብሔር ነው የምላችሁ። እኔ አንድ አፍሪካዊ ማለት ነው ኮንጎ ብታልፍ ምናምን በተለይ ደግሞ የአፍሪካዊ ስለሆንኩ ብቻ ሲሆን ሜዳ ውስጥ ሲታገሉ የነበረበት ወይ ምናምን ኮንጎዎች ቢያልፉ ብዬ ተመኘው። ግን ኮንጎዎች አልፉ ምን ይፈጥራሉ ኔክስት ነው ዋናው ፖይንት እሱ ነውና የሆነ 16ቱ ሴሚ ፋይናል ኳርተር ፋይናል ጸዴ ጨዋታዎችን ለመመልከት ማለት ነው እንግዲህ እንድታልፍ ፈልጌ ነበር ሆነስሊ። በዛ ላይ እነ ኤብሬቺ ኤዜ፣ ቡካዮ ሳካ፣ ዴክላን ራይስ፣ ማዶኪ በቃ አርሰናል ፉትቦል ክለብ በሉት እኮ የእንግሊዝ ብሔራዊ ቡድን ስኳድ ማለት ነው። ስለዚህ ለነዚህ ተጫዋቾች እንደ አንድ የአርሰናል ደጋፊ እንደ አንድ ዴክላን ራይስን ቡካዮ ሳካን ከልቡ እንደሚወድ ሰው ማለት ነው እኔ እነዚህ ተጫዋቾች አዝኖ ምናምን መመልከት አልፈልግም። እነዚህ ተጫዋቾች የሆነ እንግሊዝ ብትወድቅ እነዚህ ተጫዋቾች መተቸታቸው አብሮ አይቀርም። ስለዚህ እነዚህ ተጫዋቾች ዴክላን ራይስ ላይ በደንብ ሼን እንዳደርግ ፈልጋለሁ። የባሉን ዶር እድል ካሉ ምናምን አክቹሊ ለሃሪኬን ይሰጣል ብዬ እንግሊዝ ብትበላው ፋይናል ቢደርስም ይሄ እንግሊዝ ጥሩ አፈጻጸም ብታሳይ ራሱ ለሃሪኬን ይሰጣል ብዬ ነው ማስበው። ሃሪኬን በጣም ጸዴ፣ በተለይ ሁለተኛው ጎል በጣም ጸዴ ነው። ሃሪኬን ባሉን ዶር ቢሰጡት ራሱ ኢንዲቪጁዋል የሆነ አሳዛኝ የሆነ ኢንዲቪጁዋል ካሪየር ነው ያለው። ስለዚህ እኔ ይሄንን እንግሊዝ በልተው ደግሞ ፋይናል ደርሳ ምናምን ሃሪኬን ራሱ ባሉን ዶር ቢበላ እኔ የማይደብረኝ አይነት ሰው ነኝ። ሃሪኬን የሚመቸኝ ሰው ነኝ። በዛ ላይ እንዳልኳችሁ አብዛኞቹ ተጫዋቾች የአርሰናል ተጫዋቾች እዛ ናቸው። ስለዚህ እኔ እንግሊዝ ትውደቅ ምናምን ብዬ አልቋጠርኩም ነበር። እንድታልፍ ፈልጌ ነበር፣ አልፋለች። ለሃሪኬን እና ለአርሰናል ተጫዋቾች በጣም ደስ ብሎኛል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ምን ተሰማችሁ? ግን የምር ኮንጎ እንድታልፍ የአርሰናል ደጋፊ ናችሁ? ኮንጎ እንድታልፍ ስትቋጥሩ ነበር ወይስ እንደኔ ነበራችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያካፈላችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። አረ በስመ አብ ሃሪኬን፣ አረ በስመ አብ ሀገሩን ጫንቃው ላይ ይዞ ነው ያሳለፈው። ጋይስ ይኸውላችሁ ከጨዋታ ሃሪኬን የማይደምቅበት ጨዋታ በዚህኛው የውድድር ዓመት ምናልባት በቁጥር ነው የሚገኘውና
በጣም ሞደርን የሆነ ስትራይከር ነው። እንደሱ አይነት 9 ቁጥር ተጫዋች ምናልባት ሬር ይመስለኛል በእግር ኳስ ታሪክ ውስጥ ማለት ነውና ምን አይነት ጎል ነው ያስቆጠረው? በተለይ ሁለተኛው ጎል የአጥቂ ደመነፍስን የሚፈልግ አይነት ሆኖ አግኝቼዋለሁ። አላደል ከተመልክታችሁት ከነበረ ቀጥታ ጎሉን አላየም። በቀጥታ ይሄ ከኤክስፒሪየንስ በጣም ለረጅም ዓመታት ያንን ዞን በመላመድ የሚመጣ አይነት ሲቹዌሽን ይመስለኛል። የመጨረሻ ሳጥኑን በደንብ እንደተላመደው የምታውቁት እዛ ቦታ ላይ ሆኖ በቀጥታ የተኮሰው ኳስ ይውላችሁ ቀና ብሎ እንዲያይ ራሱ እድሉን አልሰጠውም ነበርና ሃሪ ኬን ቡድኖችን ታድጎ የሚወጣ አይነት 9 ቁጥር ተጫዋች እንደሆነ ዛሬ ማስመልክቶናል። እኔ ይሄው አንቶኒ ጎርደን እንዳለው ነው ያልኩት። በአጠቃላይ አንቶኒ ጎርደንም ድንቅ ነበረ። ተቀይሮ ገባ። ጨዋታ ቀያሪ ነበር። ሁለቱም አሲስቶች የተደረጉት በአንቶኒ ጎርደን ነበር። በነገራችን ላይ የፔሌን 12 ጎሎች በዓለም ዋንጫ ሬከርድ መጋራት የቻለም አጥቂ ሆኗል። ሃሪ ኤድዋርድ ኬን ይለያል። ምን አይነት 9 ቁጥር ነው! ለረጅም ዓመታት ቶተናም ቤት መጫወቱ ነው እንጂ ከዚህም የበለጠ በትልቅ ስኬት እናየው ነበር። ሜቢ በዚህኛው ዓመት ባላንዶር ይገባዋል። እስኪ ለሃሪ ኬን ፐርፎርማንስ ከ10 አስቀምጡልኝ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ታላቅነት ነው፣ ምንም ማድረግ አይቻልም። ሃሪ ኬን ግን ሁሌ ዴሊቨር ማድረግ አይሰለቸውም እንዴ? ምን አይነት ያልተዘመረለት ጀግና ነው ጋይስ! ተመልከቱ 75ኛውና 86ኛው ደቂቃ ላይ ዛሬም ለእንግሊዝ የቁርጥ ቀን ልጅ ሆኖ ተገኝቷል። በጣም አስደናቂ ጎል ስኮረር። በቃ እሱ ትንሽ ርፍራፊ እድል ስጡት አይምራችሁም ጋይስ። ምን አይነት አስደናቂ አጨራረስ ነው ሁለተኛው ጎል። ወይኔ ኮንጎ ግን በጣም ያዘንኩት። ልብ ሰባሪ ቅስም ሰባሪ ሽንፈት ነው። እምቤምባ ቱዋንዜቤ ግብ ጠባቂውን ፔሴ በስመ አብ በወልድ ተዋደቁት ነው የሚባለው። እነ ዋንቢሳካ እነ ሞዋኩ ማይ ጋድ በጣም የሚገርም ትግል ነበር። ነገር ግን ደቂቃው እየገፋ ሲሄድ በተለይ እነ ቡካዮ ሳካ እነ ጎርደን ተቀይረው ሲገቡ ድካም የሚታይባቸው ነበረ። በጣም እየዛሉ ነበር። ለማንኛውም እንግሊዝ እንግዲህ በፈታኙ ጨዋታ ኮንጎን 2-1 አሸንፋ ወደ 16ቱ መቀላቀሏን አረጋግጣለች። ኮንጎ ደግሞ በአሳዛኝ ሁኔታ እንግዲህ ሌላ አፍሪካዊት ሀገር ሸኝተናል ማለት ነው። ግን በጣም ድንቅ ጉዞ ላይ ነበሩ። ለማንኛውም ስለ እንግሊዝ ማለፍ እንደዚሁም ስለ አስደናቂው የሃሪ ኬን ብቃትና ስለ ካምባኳ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሃሪ ኬን ምን አይነት ጎል ነው! የፔሌን ሪካርድ ጋማ ምን አይነት ጎል ነው ያስቆጠረው! ሁለተኛው ጎል ምን አይነት ጎል ነው! እንደዚህ በጠበበ ዲአር ኮንጎ ሰርፕራይዝ አደርጋለሁ ብላ ሃሪ ኬን ራሱ ሰርፕራይዝ አደረጋት። 2 ጎል አስቆጥሮ ጨዋታው ከረፍት በኋላ 2-1 በሆነ ውጤት በእንግሊዝ አሸናፊነት ተጠናቀቀ። የፔሌን ዙፋን እንዲህ እንክብክብ አድርጎ ተቀብሏል። እንግሊዝ ወደ 16 ውስጥ አለፈች። ትልቁ ሚና ግን የተጫወተው ሃሪ ኬን የሚባል አንድ ጀግና ነው። እሺ እንግሊዝ በደንብ ከተጓዘች ሃሪ ኬን ባለንዶር አያሸንፍም ልትሉኝ ነው? ታስቃላችሁ። እንግሊዝ ከበላች ማለት ነው ሃሪ ኬን ባለንዶር ይበላል። በቃ 4 ነጥብ። እስኪ ስለ እንግሊዝ ብሔራዊ ቡድን ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ከረፍት በኋላ ልዩ የሆነውን የእንግሊዝ ብሔራዊ ቡድን ተመልክተናል። ዲአር ኮንጎ አጨብጭበን ወደ ሀገር ሸኝተናል። በጣም ምርጥ ተጋዳይ አገር ናት። ተጋድላ ነበረ ግን እስከ መጨረሻው ጠብታ አይደለማ። አልጨረሰችውም። ጀመረች አልጨረሰችውም። በቃ ሌላኛው የአፍሪካ ሀገር ሴኔጋል ከቤልጅየም ልክ 5 ሰዓት ሲል ጨዋታው ይጀምራል። ጨዋታውን ለማየት ቴሌግራማችሁ ላይ ኤምጄኤስ ስፖርት ኒውስ ብላችሁ ግቡ። እዛ ላይ ሊንክ ደቅ ይደረግላችኋል። ማሰላ ስለዚህ ድንቅ ጨዋታ እናውራ። ነገር ግን ፈርስት ሃፍ ላይ አንድ ያወሩት ነገር ነበርና እሱን ይዩትና ወደ ጨዋታው በደንብ እናውራበት። ሃሪ ኬን ለሞገስ ራሱ አይመችም። ላይክ ቢግ ሞመንቶች ላይ ስቴፕ አፕ ባለማድረግ ይታወቃል። ኢንግላንድ ቤት እንደምታውቁት ፔናልቲ ሲት አይተነዋል። ብዙ ነገር ይሰራ እውነት ለመናገር ማለት ሃሪ ኬን ዙሪያ ያው በጣም ትልቅ ተጫዋች መሆኑን ተከትሎ ነገር ግን እስቲ ለኢንግላንድ ስቴፕ አፕ አድርግላቸው ዛሬ በቃ በሆነ መንገድ ጠየኩህ። እኔ አንተ ደግሞ አሳየኝ ሃሪ ኬን። ይሄ ነው የምልህ። በቃ ለኢንግላንድ ሲያስፈልግ ብዙ ጊዜ አትገኝም፣ ታጠፋለህ ትባል ነበር። ይህ ቱርናመንት ግን ለአንተ ነበር። በ3 ጎል ነበር የበረከው። ዛሬ 2 አግብተህ ደግሞ አገርን ታድጋል። በቃ ኮንጎች አንገታችሁ እንዳደፉ በተአምር ዊሳን ራሱ የሆነ ክሊፕ ይወጣል። እዚህ ጋር አስቀምጥላችኋለሁ። ጭንቅላቱን ከኳስ ጋር እያገናኘ መሬት ላይ ነበር ጮት የነበረው። ድንቅ የሆነ ቲም ከፖርቹጋል ጋር ተስቆ ነበር። እኔም ክሪቲሳይዝ አድርጌያለሁ፣ አላሻችሁም። ግን ኮንጎ አፍኮን ላይ ማሳይተውን ነበር እና ከፖርቹጋል ጋር ሬዚሊየንት የሆኑበት ምክንያት ዛሬ ማሳየት ችሎ ነበረ መልሰው እና ምናልባት ሬዚስት ለማድረግ ግን በቃ ሃሪ ኬንን ኢንዲቪዥዋል ብሪሊየንስ ነው ያልቻሉት። አንቶኒ ጎርደንም ዛሬ ጥሩ ነገር ሰርታል። ለኢንግላንድ ብዙ ደስተኛ አልነበርኩም እስካሁን የምታሳየው ነገር። ነገር ግን ተቀይረ ከገባ በኋላ ሁለቱንም አሲስት ሃሪ ኬን የሰጠበት መንገድ እሱ ነው። ለሃሪ ኬን ኳሱን አድርሱት እያልኩ በተደጋጋሚ ሲጨቃጨቃቸው የነበረው ፈርስት ሃፍ ላይ በምክንያት እድል ከሰጠው ሃሪ ኬን ሲያስከፋ አታየውም ነው። አንዳንዴ ግን ያው ዘ ፓስት ኢዝ ዘ ፓስት በቃ ፓስቱን እንተው። ሃሪ ኬን ግን አድናቸዋል ዛሬ። ይሄን እኔ ልገልጽልህ እንፈልጋለሁ፣ ልናገርልህ እንፈልጋለሁ። ሃሪ ኬን እኔ በቃ እኔ ስለ አንተ አውርቼ አልጨርሰውም። ይህ ቪዲዮ ለአንተ ነው፣ በቃ ለአንተ ነው።
ይሄን ነበረ ክሪቲሳይዝ ተደርገሃል፣ ብዙ ጊዜ ታጠፋለህ፣ አጥፍተሃል ደግሞ እውነቱን ለመናገር እና ኢንግላንድ ግን ዛሬ በቃ ከባድ ምላሽ የሰጣቸው ተስፋ ባልነበራቸው ቀን አይናቸው በከደነ ቀን ዛሬ አይናቸውን አስገልጣቸዋል። በቃ እንደዛ ነው ማለት የሚቻሉ የሚገርም ስራ። ሁለተኛውን ኳስ በተለይ የመታበት መንገድ የሚገርም ሊዮኔል ኤምባሲ እንዛው ምንም አልፈርድብም። የሚገርም ኳሶች አደዳል ጨዋታው ላይ። ይሄን ኳስ ግን 3 በረኛ ብቆም እኔ 4ተኛው ብቆም አላድኑ። በቃ እንደዚህ አይነት ኳስ ነው የሚመስለው። ጋይስ እንዴት ኳሱን እንደሚጠላው ነው የመታው መሰላችሁ። ሁለተኛው ሃሪኬን ብቻ ለተለመደው የዓለም ዋንጫ ጉዳይ እንዳይመጣሱ ግን ፕላስ በጣም ያነሳ ሀሳቦች ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ቢደረግ እና ቮትን ማድረግ እንዳይረሳ። ኢንግላንድ እስከ የት ትደርሳላችሁ ብላችሁ ታስባላችሁ? ኳርተር ፋይናል፣ ሰሚ ፋይናል ወይስ ደግሞ እስከ ፋይናሉ ድረስ በመጨረሻ ድረስ ወይ ደግሞ ይበሉታል ወይ? ምንድነው ሀሳባችሁ? ኮሜንት ላይ ቮት ማድረጋችሁ እንዳደረሱ እንቀጥል። ተጫዋቹ 5ኛ ጎሉ ላይ ደርሷል ማለት ነው። ኤምባፔና ሜሲ ናቸው እነዚህ ሁለት ኤሌኖች ደግሞ በልጠው ተቀምጧል። ጭራሽ ያኛው ኤሌን ደግሞ መጀመሪያ ላይ ያለው ሜሲ ገና ካቦ ቨርዲ ጋር አላደረገም። እሱ ራሱ በጣም አዛ ጨዋታ ነው የሚሆነው። ነገር ግን በታይት ነገር ሜሲ የሆነ ነገር ይፈጥራል። ካቦ ቨርዲ በጣም የምትገግም ራሱ ሜሲ እስካለ ድረስ አይዶን ነው ጋይስ፣ እንደዛ ማለት አይቻልም ስለ አርጀንቲና። ኤኒዌይስ ግን አሁን ጨዋታ ያለ ኢንግላንድ ጋር ነው እና ይህን ጨዋታ እንደነገርኳችሁ ኮንጎች አንገታችሁን በተአምር እንዳደፉ ፈርስት ሃፍ ላይ ራሱ ጨዋታውን ገላችሁት ዛሬ አሸንፏቸው የምትወጡበት እድል ነበራችሁ። ያቺ ዊሳ እንደው አልቀን ነው ሞቀስ አልፈልግም። እሱን ራውን የገባበት መንገድ ጸዴ ነበረ። ቢሳካ ክሮስ ያደረገበት መንገድ በጣም ጸዴ ነበረ። እሷን ጎል ድንገት አግኝቷት ቢሆን ለለባሯን ይዞ ወጥተው ቢሆን አስቡት። ያው ፔናልቲም አምልጠዋል፣ እውነት ለመናገር ተካክሷል ማለት እንችላለን። ነገር ግን እሷን አግኝተው ቢሆን ኖሮ ኮንጎ ምናልባት ጨዋታው እንዴት ይቀየራል ብላችሁ ታስባላችሁ? እኔ በበኩሌ ምናልባት አትሊስት ኤክስትራ ታይም ያስገባቸዋል ብዬ አስባለሁ። አንዷ ጎል ግን ታስታውቅ ነበረ ብዙ እንደማታስኬዳቸው። እዚሁ ግን ያው ሬጉላር ታይም ላይ ቀይረውባቸው እንግዲህ ማለፍ ችሏል ማለት ነው ኢንግላንዶች። ያ የሚገርም ስራ። ኢንግላንድ ደግሞ ኖርማል ፈተና አይደለም የሚጠብቃችሁ። ሜክሲኮ አሁን በጣም ስትራክቸር ሆነ እስካሁን አንድ ጎል ያልገባበት። አሁን እንደዚህ ኮንጎ አይነት ቲም ላይ ስትራግል የምታደርጉ ከሆነ ኮንጎ ለማወራረድ አይደለም ጋይስ፣ ግን ሜክሲኮ ደግሞ ከፍ ያለ ሌቭል ላይ ነው ያለው። ግልጽ ሆኜ ልነግራችሁ የምችለው ምናልባት ሜክሲኮች ደፈር ብሎ ስለሚጫወቱ ስፔስ አግኝቶ ኢንግላንድ ኤክስፕሎይት ሊያደርጉ ይችላሉ ወይ? አዎ ዊዶን ነው እስካልተጫወቱ ድረስ። ነገር ግን ያቺ ስትራክቸር ጠብቀው የሚጫወቱ ከሆነ ዴንጀረስ ናቸው ሜክሲኮ ከምታስቡት ላይ ጋይስ። እና የሚገርም ጨዋታ እንደሚያስመለክቱን አልጠራጠርም ማለት ነው። ሃሪኬን ዛሬ የኢንግላንድን እንግዲህ ታድጋቸዋል። በቃ ታድጋቸው፣ በዚህም ሆነ በዛ ታድጋቸዋል። ይሄ ነው ተጫዋች የሚያደርግ፣ ይሄ ነው የዓለማችን ምርጥ ተጫዋቾች ውስጥ የሚያስብላችሁ ብዬ ማስበው። እና ደግሞ በዓለም ዋንጫው ሪከርድ ጉዳይ ደግሞ የፔሌን 12 ደረሰ ብለን ገና አሞግሰ ነው ሳንጨርስ በዓለም ዋንጫ ብዙ ጎል ባስቆጠረ 13 ላይ ደርሶ ጀስት ፎንቴን ራሱ ተጋርቶታል ማለት ነው። የሚገርም ስራ ሃሪኬን። በዚህ ቀጥሎና እስከ መጨረሻው ካስኬድካቸው እናያለን። ትንሽ ኢንግላንድ አሁንም አጠራጣሪ ነገር ነው። በጣም በሼኪ መንገድ ነው የሚንቀሳቀሰው። እያመለጣችሁም በዚህ ከቀጠላችሁ ይመቻችሁ። እስቲ እስከ መቼ ይቀጥላል ወይ እናያለን። እሱ ብቻ እናንተ ተለመደው እንግዲህ እስከ ፋይናል ደርሳችሁ ወይ ብላችሁ ታስባላችሁ? የኢንግላንድ ጉዳይ ግን ብትነግሩኝ ደስ ይለኛል። ኮመንት ላይ እንግዲህ ቮት ፖል አስቀምጥላችኋል። ገብታችሁ ቮት ማድረግ እንዳደረሱ። ያ ቀጣይ እስክንገናኝ እንደተለመደው ይመቻችሁ። ሃሪኬን ለአርሰናል አካዳሚ ተጫውቶ እንደነበር የምታውቁ ስንቶቻችሁ ናችሁ? ሃሪኬን አሁንም የአርሰናል ተጫዋች ቢሆን ምን ያህሎቻችሁስ ደስተኛ ትሆናላችሁ? ለአርሰናል ያለው ነገር ጥሩ አይደለም፣ ግን የሆነ በቃ ችሎታውን ስታዩት ያስቆጫል። ሃሪኬን እንግዲህ ዛሬም ሀገሩን እየመራ 2 ጎል አስቆጥሮ ዲሞክራቲክ ኮንጎን ጥሏቸዋል። ዲሞክራቲክ ኮንጎ አሳዛኝ ተሸናፊ ነበሩ። ግን ይሄ ሰውዬ የፔሌን የዓለም ዋንጫ የምንጊዜም ከፍተኛ ጎል ሰርፓስ አልፎታል፣ እንግዲህ በልጦታል ሃሪኬን። እንግሊዝ ከሜክሲኮ እንግዲህ ቀጣይ 16 ውስጥ የምናየው ይሆናል። ሃሪኬን ምን አይነት ስትራይከር ነው! ፒውር ጽድት ያለ ስትራይከር። ዓለም ላይ አንደኛው ማን ነው ብትለኝ ሃሪኬንን ነው መጠራለ። በእውነት እኔ ያየሁትን አይቼ ነው ይህን መናገረው። ያንን ጎል የሹቱን ጎል ሲያስቆጥር አይታችሁታል። አንዴም ጎሉን አላየም። ስለሞሽሊ አንዴም ጎሉን አልተመለከተም። እሱ ኳሷ ላይ ነው ፎከስ ያደረገው። አዞረው። በዛ ፓወር፣ በዛ አይነት ከበባ ውስጥ እንደዛ አይነት ኦን ታርጌት እንዴት ይመታል ሃሪኬን። በጣም ያበደ ተጫዋች በእውነት ነው መላችሁ። የሚገርም ጌም ያየ ነው። የኮንጎ መንግስትና ህዝብ ለዚህ ሰው እንደ አፍሪካ የሚያኮራ የሚገርም በረኛ በቃ እኔ ቃላት የለኝም ማለት ነው። በጣም የሚገርም ጌም ያየ ነው። እንግሊዝ ያው ክሬቲቭ ፕሌየሮች አልነበሯትም። በቃ ብዙም ቻንስ የተፈጠረ አልነበረም። ይሄ የእንግሊዝ ፕሪሚየር ሊግ ሲስተሙ ነው። ተጫዋቾች ብቻ ስላጡ ብቻ አይደለም። ቀጣይ ከሜክሲኮ ነው። ቱሄል እድሜ ለሃሪኬን በልሽ። ዛሬ ቀጥታ ተባረህ ነበር። እድሜ ለሃሪኬን በል።
የማዱዌኬንና የስፔንስን ጥምረት ስላሳየን ችለን እኔ ለማዱዌኬ ቃል የለኝም። ማዱዌኬ ፐርፌክሽን በና እንደዚህ ዊንገር የለም ሲጀምር። ኧረ በስመ አብ ስፔንስ ተውት። ስፔንስ እንኳን ስፔንስን እኔ ችግር የለብኝም፣ ግን ምንድነው የሚሰሩት ሁለቱ? ኧረ እኔማ የእንግላንድ እንደው ከደህና ቲም ባየውሽ ዛሬ በሃሪኬን ብሪሊያንስ ብቻ እና ጎርደን የሚገርም ተቀይሮ ገብቶ እነሱ ባሳዩት ብቻ ተረፈች እንደምን። ገና አሁን ተለቅ ያለ ቲም ሲሆን በጣም ነው ማየት የምፈልገው። እንዴት ሰው ራይት ባክ ስፔንስን አድርጎ ይገባል? ማርያምን ከማዱዌኬ ጋር የሆነ ሰዓት ይተዋል። ኧረ ስፔንስ ምን ይላል ማዱዌኬ ገዛ ጋር ቀልድ ነው የያዙት። ኢንግላንድ ልክ ነው የሚያስገባቸው ከደህና ቲም ሲሆን ታያላችሁ። ምን አለ በስ ይበል ደህና አድርገው ነው የሚገልቧት። እንደውም ራይት ባክ ራይስን ሲያደርገው በጣም ተሻሉ፣ አሪፍ መጫወት ጀመሩ እንጂ እሬ በስማ ሳካ ራሱ ገብቶ ያን ያህል የሰራው ስራ የለም። ግን ከማዱዌኬ 10 እጥፍ ሳካ ይሻላል። ማዲየምናስ 100 እጥፍ ማዱዌኬን ጭራሽ ቋሚ ስማ ሁሉም ተስከብስ የባሳት ታምጣ ነው የሚባለው፣ ሌላ ምንም አይባልም። ኤኒዌይስ እንደምንም አልፏል። ከደህና ቲም ግን ባየኋችሁ ኢንግላንድ ባየኋችሁ። ካፒቴን ጃክ ስፓሮ ሜዳ ውስጥ እያለ ምን ሊፈጠር ይችላል? ያራዳ ልጆች ማለት ነው። ሃሪኬን ካለ ጎል አለ። ያራዳ ልጅ ሬድ ሜዱን ይዘ ምንም ሊመጣ ይችልም ማለት ነው። ያራዳ ልጆች ሞምፓሲ ሊያይዘው የሚችለው አንድ ሜዳ ውስጥ ያለው ተጫዋች ሃሪኬን ነበረ። ያም ተኮሰ። እሱ የተኮሰውን ኳስ ማን ሊመልስ ይችላል ነው ጥያቄ። ያራዳ ልጅ እኔ የቶማስ ቱዌል ቡድን ምንም ደስተኛ አላደረገኝ። ምንም ደስ የሚል ነገር አላየሁበትም። ራይት ባክ ከገባ በኋላ ትንሽ ይሻላል ነው እንጂ የሆነ ምንም ግራ ቀኝ የሆነ ቡድን ሆኖ ነው የተመለከትኩት። ያራዳ ልጅ ሃሪኬንም የግል ችሎታው ነው። ያራዳ ልጅ ሌላ ነገር የለውም ነው የምልህ። ጎልና ሃሪኬን እጅና ጓንት ናቸው። ምንም ሊለያዩ የሚችሉ አይደሉም። እንደውም ኮንጎዎች ማለት ነው ከረፍት ከገቡ በኋላ እስከ 70ኛው ደቂቃ በራሳቸው ኳስን እያባከኑ ስለነበረው ነው እንጂ ሁለተኛ ጎል ማስቆጠር ሁሉ ይችሉ ነበር ማለት ነው። በዚህም ሆነ በዛ ዋናው ማለፉ ነው። እንግሊዝ አልፋለች ማለት ነው። እስቲ ቀጣይ ምንን የምናየው ይሆናል፣ አብረን የምንመለከት ይሆናል ማለት ነው። እስቲ እናንተን ሀሳብ አስተያየት ዱብ አድርጉ። ሼር ኮፕሊንክ አይረሳ። ይመቻችሁ።